ሀይ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ በአዲስ ነገር መጥቻለሁ። ግን ሰው አትፈልጉም? እንደዚህ ስጠፋ የጠፋሽ ምንሽ ነው አትሉ? መጥቻለሁ። ዛሬ በጣም ቀለል ያለ ለቆዳችን ቆንጆ የሆነ እኔ በጣም የምወደው ስቸኩል ነገ ፕሮግራም ኖሮ ለዛሬ ምናምን የምጠቀመውን ስኪን ኬር ነው ማሳያችሁ። እኔ በጣም ነው የምወደው እንደነገርኳችሁ እና ደግሞ በጣም ትንሽ ነው ያለ ነገር ነው ውስጥ ያለ ነገር ነውና እሱ ምንድነው? ቲማቲም አንድ ቲማቲም ከዛ እዚህ ጋር ለየብቻ ከማመጣ ብዬ አንድ ላይ ነው የመጣሁት። ስኳር አለ፣ ቡና አለ። በቃ ሶስቱ ነገር ብቻ ነው የሚያስፈልገን። እነዚህ ነገሮች ለየብቻ ራሱ ምን ያህል ጥቅም እንዳላቸው እንግዲህ ልታውቁ ትኖራላችሁ። ቲማቲማን ለምሳሌ ወጥ ስሰራ ስልት ምናምን ልጣጩን ዝም ብዬ እዛው ጋር አቀባለሁ። ቲማቲም ብቻውን ራሱ ጥቅም አለው። ቡናም ከተለያየ ነገር ጋር ባለፈው ከከርቤ ጋር አሳይቻችኋለሁ። ከብዙ ነገር ጋር አሳይቻችኋለሁ። ከኮኮናት ጋር ከኦይሎች ጋር በውሃ ራሱ በጥብጣችሁ ብትቀቡ ቡና ጥቅም አለው። ከእንቁላል ጋር ከአስኳሉ ጋር ከነጩ ክፍል ጋር ከእንቁላል ጋር በጣም ቆንጆ ነው። እሱም ደግሞ አሳይቻችኋለሁ። ገብታችሁ እዩ። በሶፍት ምናምን እንዴት እንዳነሳሁኝ ባለፈው ቪዲዮ ላይ አለ። ስኳርም ደግሞ እሱም ለብቻውን ብንጠቀመው ጥቅም አለው። አንዳንዴ 10 ደቂቃ ለ20 ደቂቃ ብቻውን በጥበጥ አድርገን ብንቀባው በደንብ ነው ጥቅም ያለው። እንዲሁም ከተለያዩ ነገሮች ጋር እንደዚህ ከቲማቲም በከቡና ጋር ሌሎች የምንጠቀማቸው ነገሮች ላይም ግማሽ ማንኪያ ብናደርግ በተለይ ይሄ ጥቁሩ ስኳር ጥቁር ነው ብራውን ነገሩ እሱን ብንጠቀም በደንብ ታችን ላይ ለውጥ እናገኛለን። ዛሬ ግን ለጊዜው ሶስቱን አንድ ላይ እንዴት አድርገን እንደምንጠቀም ነው ማሳያችሁ። ቲማቲም በተለይ ቲማቲም፣ ድንች ራሱ ስትልጡ ልጣጩን እንደዚህ ፊታችሁ ላይ ብትቀቡ በደንብ ጥቅም ታገኛላችሁ። ቲማቲም ልጣጩን ስትልጡ ከምጥሉ ብትቀቡ ጥቅም ታገኛላችሁ። ሌላ ደግሞ ከሚበላ ነገር ምንድነው ፊት ላይ የምትቀባው? ወጥ ከሚሰራበት እኔ ከዚህ በፊት ፊቴ በጣም ተበላሽቶ ነበር፣ በጣም በሚባል ደረጃ ማለት ነው። በኮፍያና በሻርፕ ለረጅም ጊዜ እንደዛ ነበር የምንቀሳቀሰው እና በምንም በቃ በሕክምና ምንም አለን ብለውና ሰርች እያደረግ ማለት ጠቀመው ነገር የለምና ነጭ ሽንኩርትና ሽንኩርት ሳይቀርቡ ተጠቅሜያለሁኝ። ግን እሱ በጣም ጎጂ ነው። በተለይ ለተጎዳ ፊት ደግሞ በጣም መጀመሪያ ላይ ልክ ስቀባው ሽንኩርት ተፈጭቶ በጥጥ ነገር ነበርና እንዲህ ጥቁር ነበር ያስቸገረኝ የነበረውና እሱን ስቀባ ልክ ስቀባ እንዴት እንደሚያምር ነበርና ዋው ይሄ ነገር በጣም አሪፍ ነው ምናምን ብዬ እንትን ስል ግን ለካ ሶጣ ሰንስክሪን ብትቀቡ ምን ብታደርጉ ፀሐይ ሲነካችሁ በቃ ሌላ ታሪክ እጥፍ ሆኖ ነው ያ ነገር የተበላሽባችሁ ነገር የተቋቋመ ነጠብጣብ ሊሆን ይችላል፣ ማዲያት ሊሆን ይችላል፣ ብቻ እጥፍ ሆኖ ነው የምታገኙትና እንደዚህ አይነት ነገር አትጠቀሙ። አሲድ ያላቸው ነገሮች ሽንኩርት ምናምን አላውቅም ከሌላ ነገር ጋር እንትናቸውን ቀነስ ተደርጎ ምናልባት ሊሆን ይችላል፣ ግን እኔ መሞከር አልፈልግም። ከዛ ጊዜ ጀምሮ ሽንኩርት ለወጥ ብያለሁ። ዛሬ ግን ቲማቲም እኔ ረጅም ጊዜ ተጠቅሜዋለሁ። ባይጠቅማችሁ እንኳን አትጎዱበትም፣ ግን ደግሞ በእርግጠኝነት በደንብ ትጠቀሙበታላችሁ። እናደርገው ቲማቲሙን እንቆርጣለን ማለት ነው። እኩል በኩል አልቆርጠውም፣ ምክንያቱም ብዙ ስለሆነ ግማሽ ትንሽዬ ጠርዝ ጠርዙን እንዳያስቸግረኝ እንደዚህ ቀስ ብዬ ጠርዝ ጠርዙን አነሳዋለሁኝ። ዙሪያውን ጠርዙን እንዳይላችሁ እሱን ታነሱና ከዚህ በፊት እንደነገርኳችሁ ምንም ነገር ስትጠቀሙ ንጹህ ፊት ላይ ተጠቀሙ ብያችኋለሁ። እኔ አሁን ጠዋት ስለሆነ ፊቴን እንደታጠብኩት ነው፣ ምንም የተጠቀሙት ነገር የለም። ስለዚህ ደግሜ መታጠብ አይጠበቅብኝም። ስለዚህ እንደዚሁ እየተቀባሁ አሳያችኋለሁ። ከዛ በፊት ፀጉሬን ግንባር እንዳትል እዚህ ጋር ሽንኩርት ይኸውላችሁ፣ አፌ ላይ ሽንኩርት ስላለ ሽንኩርት አለ፣ ስኳርና ቡና አለ።
ስለዚህ መጀመሪያ እሱን አንድ ላይ እናቀላቅለው። ለየብቻ ገና ለማቀላቀል በቲማቲሙ ለማቀላቀል እንትን ስለሚለ ማንኪያ አጠገቤ ስለሌለ አበዛሁት እንዴ ለእናንተ ለማሳየት ብዬ ይኸው አንድ ሲኒ ቡና የሚሆን እንትን ያደረኩት ይፈላ አንድ ሲኒ ቡና ይህን እንደዚህ ካቀላቀልን በኋላ ይህን ይመስላል። ከዛ በጣም ቀላል ነው። በቃችን እንደዚህ አድርገን ፊታችን ላይ ማድረግ። ግን በጣም ሴንሲቲቭ ፊት ያላችሁ እንደዚህ የሚሻክል ነገር በጣም ሴንሲቲቭ ከሆነ ፊታችሁ ምን ታደርጋላችሁ? እንትኑን ውሃውን ተጨምቁትና ቲማቲሙ ከዛ አደባልቃችሁ ዝም ብላችሁ ከበተች እንደዚህ መሸት አይጠበቅባችሁ። የኔ ፊት ግን እንዲህ ነው የሚመቸው። ቀን ነው ደስ ይላል። ከረብጧችሁ ስለሆነ ለዛ ነው ፊቴ ምናምን መካከል ምናምን ላይ ነው ውጭ ምናምን ነገሮች ሰራቱ ደስ ይላል። እግዚአብሔር ይመስገን ለዚህ ቀን። ይሄን አድርጋችሁ ቤታችሁ ማድረግ ትችላላችሁ። ትፈልጉትን መስራት ትችላላችሁ። ከዛ ሲደርቅላችሁ ይህን ስትታጠቡ እናንተ ንጹህ ቤታችሁ ንጹህ ያኔ ተቀብቼ ስንት ስራ እሰራለሁ መሰላችሁ? ይኸው ዴድ ስኪን ያነሳል። እንዲህ ስታደርጉ ጥቋቁር ነጠብጣ ማድያት ለጠቆረ ነገር ቲማቲም በጣም አሪፍ ነው። እንደነገርኳችሁ ብቻውን ራሱ ተጠቀሙት ለውጥ አለው። አንዳንድ ቦታዎች ላይ እንደውም ሞሮኮ ወይ ዋና ስትገቡ መጨረሻ ላይ በቲማቲም ይታሻል ሰውነታችሁ ማለት ነው። እኔም አሁን ስጀምር ሞሮኮ ወይ ባቤቴን እንደ አዲስ ስጀምር እንደዛ አደርጋለሁ። እየመጣችሁ ትሰራላችሁ። ተቀብቼው ራሱ ይበቃል። ብዙ እኔ የኔ ፊት እንትን አይደለም፣ እንደዚህ በጣም ቻይ ነገር አይደለም፣ ሴንሲቲቭ ነውና ብዙ ማላሽውን ቀስ ብላችሁ ነው ማሸት ያለባችሁ። ሊፈጥቅ አታርጉት። እሺ ቀይ ሊሆን ይችላል እና ሊጎዳባችሁ ስለሚስል ቀስ ብላችሁ ነው ማሸት ያለባችሁ። በዛ ላይ አታውሱት። ይሄ በቃ ከተዳረሰላችሁ በኋላ 30 ደቂቃ 1 ሰዓት ወደ ሰዓት ቢቆይ ችግር የለውም። ግን 20-30 ደቂቃ ከደረቀ በቂ ነው። በቃ መታጠብ ትችላላችሁ። ከዛ ደግሞ ከታጠብኩ በኋላ ያለውን ለውጤ አሳያችኋለሁ። እስኪደርቅ ግን እኔ ስራዬን ልስራ። እናንተ ተቀምጣችሁ ከኔ ጋር ስራችሁን ስሩ። አብረን ዛሬ ፋ ነው የምንለው። ጠብቁኝ። እሺ ተመልሻለሁ። አሁን ደርቁልኛል። በደንብ ደርቋል። ምንም እጄ ላይ እንትን አይልም። እኔ 40 ምናምን ደቂቃ ይሆነኛል ስራ እየሰራ ስለነበረ 40 ምናምን ደቂቃ ቆይቻለሁ። አሁን ታጠበዋለሁ። ይሄንን መጀመሪያ እንዲመፈርፈር ትችላላችሁ፣ ግን እኔ በውሃ ነው ማውረድ የምፈልገው። ብትፈረፍሩትም እንትን የሚል ነገር የለም፣ ግን በውሃ ነው ማወርደው መጀመሪያ ቀስ እያልኩኝ ማለት ነው፣ ፊት እንዳይጎዳ። ስለዚህ አሁን እታጠባለሁ። የምታጠብበት ሳሙና ይሄ ነው፣ የኮጂክ አሲድ ፈሳሽ ሳሙና ነው። በእንትኑም አለ፣ ግን ለጊዜው አሁን በዚህ በፈሳሽ ሳሙና ነው የምታጠበው። አሁን ነው የጀመርኩት፣ ተስማምቶኛል። እንግዲህ ይሄን ይመስላል። ወድጄዋለሁ። አሁን 1 ሳምንት ምናምን ሆኖኛል፣ ግን ጥሩ ነው እስካሁን ያለ ነው። ሙሉ ሴቱን የገዛሁት ሴራሙን ምናምን እሱን አንድ ላይ ያሳያችኋለሁ የምትፈልጉ ከሆነ። አሁን ግን ታጥቤ ላሳያችሁና ለውጡን አብረን እንየው። ጠብቁ እሺ። ታጥቤ ያለው ይኸው እንደምታዩት በአንዴ ነው ፍክት የሚያደርገው። እኔ ፊቴን አሁን በራሱ እንዲደርቅ እንደዚህ ከታጠብኩ በኋላ በራሱ እንዲደርቅ ነው እምቶ። በፊት በፎጣ ነበር የማደርገው፣ እሱ ነገር አልተስማማኝም እና አሁን አዲስ ነገር አይቼ ፊታችሁን እንዲሁ በራሱ እንዲደርቅ አድርጉት ምናምን የሚል ነገር አይቼ እሱ ነገር እየሞከርኩ ነው።
ፊቴ በራሱ እስኪደርቅ እጠብቅና ሞይስቸራይዘር እጠቀማለሁ። ከዚህ በፊት እንደምላችሁ ፊታችሁ ላይ የሆነ ነገር ከተቀባችሁ በኋላ በሳሙና ባትታጠቡት ጥሩ ነው። ቤት ውስጥ የምትሆኑ ከሆነ ለምሳሌ ማታ ላይ ከሆነ በውሃ ብቻ ታጥባችሁ አድራችሁ ጠዋት በሳሙና ስትታጠቡት በጣም አሪፍ ነው የሚሆነው። ግን ቀን ላይ የምትወጡ ከሆነ ምናምን ከሆነ ብቻ ነው በሳሙና መታጠብ ያለባችሁ። እና እኔ ለወጣ ስለሆነ ዛሬ እንደነገርኳችሁ ቀኑ የሚያምር ቀን አይደል? ወጥቼ ደግሞ ማየት ስለምፈልግ መውጣበት ጉዳይ ስላለኝ ለዛ ብዬ ነው በሳሙና የታጠብኩት እንጂ እኔ የሆነ ነገር ከተቀባው በኋላ ፊቴን በሳሙና አልታጠብም። ወዲያውኑ አሳድሬ ወይ ደግሞ ጠዋት ከተቀባው እስከ ማታ ቆይቼ ማታ ላይ ምናምን ነው የምታጠበው። እና ቤት የምትሆኑ ከሆነ ሳሙና ታስነኩ፣ እንዲህ በውሃ ብቻ ታጠቡ ለማለት ነው። ፊቴ ከደረቀ በኋላ ሞይስቸራይዘር አደርግና ጨርሳለሁ። የምጠቀመውን ሞይስቸራይዘር በዛው ማሳያችኋለሁ። ሞክራችሁት ከተስማማችሁ አስተያየት ስጡኝ፣ ኮሜንት አድርጉልኝ። ከዚህ በፊት ሞክራችሁ የምታውቁ ደግሞ ካላችሁ ወይ ደግሞ በሌላ አይነት የሚሰራ ከሆነ ደግሞ ሀሳባችሁን ስጡኝ፣ እኔም ልሞክር። በዚህ ደግሞ ብትሞክሪው እንደዚህ ብትሞክሪው ደግሞ አሪፍ ነው ምናምን የምትሉኝ ነገር ካለ እሱንም ጻፉልኝ፣ እጠብቃለሁ አስተያየታችሁን። በጠቀመው ሞይስቸራይዘር አሳያችኋለሁ። ፊቴ በራሱ እንዲደርቅ ትንሽ እድል ስጠውና እስከዛ ትንሽ ደቂቃ ነው የቀረኝ። እንዳይሰለቻችሁ ቪዲዮ አጭር ለማድረግ እየሞከርኩ ነው። ጠብቁ እሺ። አሁን ደርቆልኛል ፊቴ እንደምታዩት ደርቋል። ስለዚህ ቅድም የታጠብኩበት ሳሙና የእሱ ሴረም አለኝ፣ እሱን እቀባለሁኝ ማለት ነው። እናንተ የሚመቻችሁን ሞይስቸራይዘር መጠቀም ትችላላችሁ። አይ እኔ ምንም አልጠቀምም የምትሉ ካላችሁ አለመጠቀም ትችላላችሁ፣ ግዴታ አይደለም። እኔ ግን ፊቴ ከታጠብኩ በኋላ እንትን ይልብኛል፣ ድርቅ ይልብኛል እና ደረቅም ወዛምም ፊት ነው ያለኝ፣ ግማሽ ግማሽ ማለት ነው። ኮምቢኔሽን እንደሚባለው አይነት ፊት ነው ያለኝ እና ለዛ የሆነ ነገር መቀባት አለብኝ ከታጠብኩ በኋላ። አያችሁ ልዩነቱ? የተቀባሁት እና ያልተቀባሁት ያ ድርቅ ይላል ፊቴ። በመጨረሻም ይሄን ይመስላል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ፣ አስተያየት መስጠት እንዳትረሱ። ብዙ ቪዲዮዎች ናቸው ያሉት ለፊታችን፣ ለማህፀናችን። ውይ ድምጽ የተዘጋላችሁ። ኤኒዌይስ ለማህፀንም ለቆዳችንም የሚጠቅሙ ነገሮች ነው የምሰራውና በዚህ ፔጅ ለምትፈልጉት ነገር ገብታችሁ ቪዲዮዎቹን ቼክ አድርጉ። እኔ ግን አሁን ጨርሻለሁ። ባይ